ደስ ብሎን የተገለገልንበት ቢሮ ስንሄድ እንደዚህ ምክንያት እኮ ተዘጋ የሚባሉ ነገሮች ቁጥራቸው ቀላል አይደለምና የትኛውም ፈተና ውስጥ የትኛውም ችግር ውስጥ ተቋቁመው የሚያልፉ የሥራ ፈጠራ ጥበበኞች የሚመጣውን ችግር ሁሉ ወደ ድል የሚቀይሩ ናቸው። አብዛኞቹ ችግር ሆኖ የመጣባቸውን ነገር ለራሳቸው መፍትሄ ይሰጣሉ። ከዛው ለብዙዎች ደግሞ መፍትሄ ሀሳብ ሆኖ እንዲቀጥል በምርትም በአገልግሎትም ቀጥሉ ያደርጋቸዋልና ምናልባት በእርሶ በኩል እንዘረዝራቸዋለን ብዬ አምናለሁኝ። ዶክተር አጋጣሚዎችን እንዴት መፍጠር እንዴት ማስቀጠልም እንዳለብን የተወሰኑ ሀሳቦችን በየመሃሉ እናጋራለን። አብራችሁን ላላችሁ አድማጭ ቤተሰቦቻችን እየደወላችሁን በመልእክትም ለምትሳተፉት ሁሉ ክብር አለን። አብራችሁን ቆዩ። ሀሳቦቻችን ይቀጥላሉ። እያንዳንዳችን ዋና አጋጣሚዎች ራሳችን። ስለዚህ በኛ ከሆን አጋጣሚዎችን ከምናገኛቸው ይልቅ ልንፈጥራቸው ይገባል። አሁ 1 2 ብለን የተማርነው እነዚህን አጋጣሚዎች ልንፈጥርባቸው። እነዚህ የሚፈጠሩ አጋጣሚዎች ዋና ምንጭ እኛ እንድንሆን እኛ ውስጥ ያሉት አልማዞች ሊወጡ 3 ሺዎች እነሱን ለመፈለግ ጊዜ እንድንሰጥ ደክመን ጥረን ተለማምደን እንድንደርስባቸው ራሳችን አብቅተን በምንፈልገው ደረጃ እንድንደርስ። አቋራጭ የሚባል ምንም አይነት መንገድ በእግዚአብሔርም አልተፈቀደም፣ ሕሊናም አይፈቅድም፣ የሀገር ሕግም አይፈቅድም። በግረህ በወዝህ በላብህ ዓለም ይህንን መርህ ለማጥፋት ብዙ የሚያብለጨልጩ ነገሮች ታቀርብልናለች። ስኬት በ1 ሳምንት፣ ስኬት በ1 ወር፣ ስኬት በ1 ዓመት፣ በርካታ ሚሊዮን መጽሐፎች ይወጣሉ። ፈጣሪ ጥረህ ግረህ በወዝህ በላብህ እያለን በ1 ሳምንት በ6 ወር እንዴት ሀብታም እንደምትሆን ቀናት ሰክሰስ ኢን 7 days ስኬት በ7 ቀናት ባህሪውን ቀይሮ አዲስ ባህሪ ለመገንባት እንኳን 1 ወር እያስፈለገው ማህበራዊውን፣ ፖለቲካዊውን፣ ኢኮኖሚያዊውን፣ ባህላዊውን፣ እምነታዊውን ብዙ ነገሮችን አልፎ በዚህ ሁሉ ቢስማማ ማንነትን ገንብቶ ስኬት መሆን የሚያስችልን ብዙ ዓመት ጥረት በጥቂት ጊዜ እኮ ይሳካል። በጥቂት ጊዜ እኮ ይሳካልሻል። ከህግ ውጭ ሆነና የሌሎችንም ጨዋታ አበላሽ ነው። እኛም ከጨዋታ ውጭ እያንዳንዳችን ትልልቅ አጋኖች ራሳችን ነው። እንደ ትንሽ ምሳሌ አድማጮች፣ ይህ ሲጀምር በቲቲአይ ነው የጀመርኩት። የተጣራች 168 ብር ነበረች ደሞዝ። እቺ ትልቅ አጋጣሚ ፈጠርኩ ብዬ ዘና ብዬ ነበር ማስበው። እዚህ ድረስ ነበር ኤሌመንታሪ ስንማር፣ አንደኛ ደረጃ ትምህርት ቤት ስንማር ይቅርታ፣ በመምህሮች በር ስናልፍ ግቢያቸው ውስጥ ተሰጥቶ የምናየው ልብስ ታጥቦ ተሰጥቶ የምናየው ልብስ ተለብሶ የሚያልቅ አይመስለንም። እኛ ያኔ እጀ ጠባባ ሱሪ፣ እጀ ጠባባ ከነትራ የሌላት ላይ የምትለበሰዋ በጨርቅ የተሰፋችው የደብተር መያዣ፣ ባዶ እግር በዚህ በእጀ ጠባብ በተሸፈነች ገላ ላይ በየቤቱ ተሰጥቶ ያየነውን ልብስ ለብሶ የሚጨርሱት አይመስለንም። በዚህ ላይ ያናን ማልደብቅሽ የዶሮ ወጡ ሽታ ያስኬደን በጣም ሼት ነበር። ቅቤው ርካሽ ስለሆነ በቃ በቅቤ ተንቸክችኮ ነው የሚሰራው። እኛም ቤት እኮ ይሰራል፣ ግን ሰፊ ነን እኛ ቤተሰባችን እንጂ ዶሮ እኮ ትታረዳል። ያ ህልም ዓለማዊ መጎብኘት ነበረ እና ሰው ያሰበው ልክ ነው እንደሚደርስ ቲቲአይ ተመደብኩኝ፣ ጨረስኩኝ። እውነትም በ10 ሳንቲም 10 እንቁላል፣ በ15 ሳንቲም ዶሮ፣ ቅቤውም ርካሽ። በእውነት አድማጮች 4 ዓመት በ167 ብር ስጋ ቤት ሳይጠፋ፣ ወተት ቤት ሳይጠፋ፣ ፍራፍሬ አካባቢው ያመረተው ነገር ሳይጠፋ የተመኘሁትን አገኘሁት። ትልቁ አጋጣሚ እኔ ነኝ እንግዲህ ቲቲአይ ተመኘሁለት እዚህ አገኘሁ። ከዚህ በፊት እንዳነሳሁላችሁ ግን እድገት በህብረት የዘመትኩት ግን ከዩኒቨርሲቲ ተማሪዎች ጋር የአዲስ አበባ መምህራን ማሰልጠኛ ሌሎችም ከአዲስ አበባ ዩኒቨርሲቲ እድሜያችን ተመሳሳይ። ለምንድን ነው ቲቲአይ የተመደብኩት? ወንድሞቼ እህቶቼ ዩኒቨርሲቲ ሲገቡ የዝግጅቴ ማነስ፣ አለማብቃቴ፣ ፈተናውን አለማለፌ እዚህ ወርተው ዩኒቨርሲቲ ትገባለህ አዲስ ደረጃ ሰጠች። ስለዚህ ያችን ያማረች ወጥ እየበላሁ ያችን ዶሮና እንቁላል በደንብ እየበላሁ ፈተን ነበር ማትሪክ ላይ እና እኔ ስፈተን መግቢያው ሲጨምር፣ እኔ ስፈተን ትንሽ ሳሻሽል መግቢያው ሲጨምር፣ ያ የተማርኩበት ማሰልጠኛ ኮሌጅ ሆኖ ጠበቀኝና መምህራን ኮሌጅ ገባሁ። 4 ዓመት የመጀመሪያውን ህልሜ ኖሬ ለሚቀጥለው ህልሜ መምህራን ትምህርት ኮሌጅ ገባሁ። እያንዳንዳችን ትልልቅ አጋጣሚዎች እኛ ተስማምቶኝ ነበር እኮ ያ ዶሮ ወጥ፣ ግን መቼም በቂ እንዳልሆነ እኮ ገባኝ። ሰው ለሆዱ ብቻ ይኖራል እንዴ? የመማራት የሚል ነገር ከዩኒቨርሲቲ ጓደኞቼ እድገት በህብረት ዘማቾቼ ጋር መንፈሳዊ ቅናት ቀን ነው። ይህ መንፈሳዊ ቅናቴ ደግሞ ሌላውን ወደ ማደናቀፍ አይደለም የሄድኩት፣ ራሴን ወደ ማሻሻል፣ ራሴን ወደ ማሳድግበት። የቲቲአይ ደሞዝ 167 ከሆነ በደሞዝተኝነት እንኳን ኮሌጅ ጨርስ እኮ ደሞዜ ይጨምራል። ገጠር ካለው በቲቲአይ ደሞዜ ኮሌጅ ሲይዝ እኮ ሃይ ስኩል ያለበት ቦታ ነው የምመደበው። ከተማ ድገባ ቦታ የሚሻሻል ውሃ ያለበት መብራት ያለበት እዛችን ገጠሯ በኩራዝ ነው እንግዲህ
እንዴት እንዳላሰብኩበት በኩራዝ ኖሬ በኩራዝ ወደማስተምርባት የገጠር ትምህርት ቤት ነው የሄድኩት። እነዚህ የገጠር ትምህርት ቤቶች እንጃ ዛሬ የሚኖር ይሆን አለው። በኩራዝ ተምረው በኩራዝ ለመኖር ይመስላል ሰው። እዚያች የገጠር ትምህርት ቤት 2 ዓመት ቆዩ። የተሻለች የተባለች ወረዳ ከተማ 2 ዓመት ቆዩ። ከዚያ ግን ኮሌጅ ስገባ አሁን አስተሳሰብን ቀየርኩት። አድማጮች በደንብ የተከታተሉኝማ። ሰው በሁሉም ነገር አንድ አይቀየርም፣ ግን በተወሰነ ነገር ደረጃ በደረጃ ራሱን ለመለወጥ ከፈለገ ይቀየራል። በጥሩ ውጤት መመረቅ እንዳለብኝ ይህን ውጤቴን መነሻ አድርጌ ወደሚቀጥሉት ጉዞዎች እንዲሄድ በጥሩ ውጤት መመረቅ አለብኝ። ኮተቤ መምህራን ኮሌጅ ብዬ ጥሩ ጥረት በማድረግ በጥሩ ውጤት ተመረቁ። ባህር ዳር 2ኛ ደረጃ ትምህርት ቤት መምህር እየተመደቡ ከአንዲት የገጠር ከተማ አንዲት የገጠር የወረዳ መንደር አሁንም ባህር ዳር ገባሁ። 1975-76 የባህር ዳር አጠቃላይ ጣና ሐይቅ አጠቃላይ 2ኛ ደረጃ ትምህርት ቤት የእንግሊዝኛ መምህር ሆንኩ። ወዲያው ግን ክረምቱን አዲስ አበባ ዩኒቨርሲቲ ቀጠልኩ። እሱም አይበቃም፣ ዲፕሎማ አዲስ አበባ መግባት አለብኝ። ብችል ደግሞ ከአዲስ አበባ መውጣት አለብኝ። ለምን ገድበዋለሁ? የራሴ አጋጣሚ እኔ እንደሆንኩ የገባኝ በጥረቴ 1ኛ ደረጃ መምህርነት ደረስኩ። በጥረቴ 2ኛ ደረጃ መምህር ሆንኩ። ለምን ዩኒቨርሲቲ መምህርም አልሆነው? ከዚያስ ደግሞ ለምን ገድበዋለሁ? ዩኒቨርሲቲ ቀጠልኩ። በኮተቤ ውጤቴ ደግሞ ውጭ ሀገር ለመሄድ ተወዳደርኩ። እግዚአብሔር ረድቶኝ በ2 ስኮላርሽፕ አሸነፍኩ። ውድድር መመረጥኩት፣ ሄድኩ። አሁንም እንግዲህ ዶክትሬቴን ይዤ መጀመሪያ ማስትሬቴን ከዚያ ዶክትሬቴን ይዤ ስመለስ ለአእምሮ የመገብኩት ትልቁ ስንቅ ተቀጣሪ ነው። የራስ ከፍታ ራሴው እየገደብኩት። አሁን ደግሞ ተቀጥረህ ታገለግላለህ ብዬ ነው ያመጣሁት ወረድ። እንደውም በቀላል ጊዜ አይደለም የተመለስኩ። በዚህ ጊዜያችሁን አላጠፋም። ውድ አድማጮች፣ እያንዳንዳችን አጋጣሚዎች እኛ ነው። ይሄ ብቸኛ ምሳሌ ነው ልላችሁ አይደለም፣ ግን በእኔ በትንሿ ህይወት ያሳለፍኩት እንኳን ህይወት ፈጣሪ በሰጠኝ ጥንካሬ፣ ፈጣሪ በሰጠኝ ትጋት፣ ፈጣሪ በሰጠኝ መንገድ፣ ግን በእልህ በመስራት ጥረህ ግረህ በሚለው ያችን ጥሩ ውጤት በማምጣት እሷ መወዳደሪያ ሆነ። ከዚያ ደግሞ ጠንክሮ ተምሮ ማስትሬቱ ሳይቆም ዶክትሬቱን ለማምጣት የሚያስችል ተግቶ መስራት፣ ሀገርንም አለማሰደብ። ኢትዮጵያ የሰነፎች ሀገር ናት እንዴ እንዳትባል፣ እዚያም ተግቶ ባህሏን ማስተዋወቅ፣ ታሪኳን ማስተዋወቅ፣ ጥሩ ተማሪ መሆን። ቀን ዩኒቨርሲቲ፣ ማታ ፈረንሳይኛ፣ ስፓኒሽ ዲፕሎማዎች። ቀን ዩኒቨርሲቲ፣ ማታ ሌሎች ኢንስቲትዩት። ዓለም አቀፍ የኢኮኖሚ ግንኙነት ስለሆነ ጥሩ ዲፕሎማት ተቀጣሪ ይሆናለሁ ብዬ ፈረንሳይኛ ጨመርኩ። ራሻኛ ዲግሪ ያዝኩ። በዓለም አቀፍ የኢኮኖሚ ግንኙነት ማስትሬትን ዶክትሬትን ያዝኩ። ለጥሩ ተቀጣሪነት እንግሊዝኛን፣ ራሻኛን እንግዲህ ጨመርኩ፣ ስፓኒሽ ጨመርኩበት። ጥሩ ዲፕሎማት፣ ጥሩ ተቀጣሪ የውጭ ጉዳይ ሚኒስቴር ሰራተኛ እሆናለሁ ብዬ መጣሁ። አሁንም ገደብኩት። በሰፊው አይደለም ያሰብኩለት፣ ትንሿን አሁንም ያሰብኩለት ተቀጣሪነት። በዚህ ሁሉ ግን ማንበብ እወዳለሁ፣ በእቅድ መመራት እወዳለሁ። ህይወቴን እዳስሳለሁ። እንደ ሰው ብዙ ድክመቶች አሉ፣ እነሱ ማቃለል በየጊዜው ፈትሻለሁ። ደግሞ መልካም ወላጆች፣ መልካም አሳዳጊዎች ስለነበሩ ከኔ የሌለው ልምድ ደግሞ ከወላጆቼ እመጣለሁ። በተለይ ከአባቴ አሁን ነው እንዲማድረግ፣ አሁን ነው እንዲማድረግ፣ አሁን ነው እንዲማድረግ እያሉ እልህ ነው የሚያስገቡ። አሁን ያልተጠቀምኩባቸው ብዙ የአባቴ ምክሮች አሉ። አሁን በቀሩ እድሜዎቼ ግን የምጠቀምባቸው ራስን መስራት፣ ራስ ላይ ትልቅ መዋዕለ ንዋይ ማውጣት። በፍጹም በእያንዳንዱ ቀን የቱንም ያክል ቢያታክተን ተጨማሪ ነገር እኛ ራሳችን ላይ ሳንሰራ ለነገ ጥሩ ተወዳዳሪ ነው። ተጨማሪ እውቀት፣ ተጨማሪ ሙያ፣ ተጨማሪ ልምድ ሳናገኝ በነበረችው እውቀትና ልምድ ሁልጊዜ መጪው ተወዳዳሪ ህይወት እንጋፈጠዋለን ማለት አይቻልም። ተጨማሪ በእንግሊዝኛው ኤክስትራ የተከበረውን አርሶ አደር ወገናችን ይወትማ ያቺ ተጨማሪ ነገር ስለሌለች ገበሬ እንደሆኑ የሚሞቱ ወገኖቻችን በጣም ብዙ ናቸው። ያቺ ተጨማሪ ነገር ስለሌለች ማታ ምሽተው የሚማሩባት፣ ማታ ምሽተው የሚሰለጥኑባት፣ ያቺ የአካባቢውን ህይወት ቀይራ አገርን የምትቀይረዋ ህልም የምትባለዋ የጋራ ሆና የምትቀጥለዋ ትልቋ የስራ ባህል ባለመዳበሯ አርብቶ አደር ወገናችን አርብቶ አደር እንደሆነ ደክሞ አርጅቶ ይሞታል። በማደግ በመሻሻል በጣም ብዙ ልንገፋ የሚገቡን ስራዎች ላይ በጀማሪነት እዚያው ላይ ጡረታ እንወጣለን። ጡረታ መውጣትን ትልቅ ገጸ በረከት እናደርገዋል። የኔ አልማዞች እኔ ውስጥ ናቸው። 1-2ቱን ባወጣ እቀየርባቸዋለሁ። አድማጮች እናንተ እንዴት ናቸው? አልማዞቻችሁ ውስጥ እንዳሉ ፈጣሪ በብዙ ነገር የነገረን መክሊቶቻችን እያንዳንዳችን ውስጥ እንዳሉ እምነቱ አላችሁ? እውነት እያንዳንዳችን የተፈጠርነው ሌሎችን ለማገል ነው። አገልጋይነት በየትኛውም ዘርፍ ግዴታ ነው፣ ግን በትክክል በመረጥነው ዘርፍ ውስጥ ነን ዛሬ። እኔ በጣም ብዘገይም በመረጥኩት ዘርፍ ነኝ ዛሬ ያለሁት። እግዚአብሔር ይመስገን የእኔ ነው የምለው ዘርፍ ውስጥ ነኝ ያለሁት። አሁን እናንተም ጋር እኔና ሀናን ስንቀርብ የእኔ ነው በምንለው ዘርፍ ነው እየቀረብናቸው። በተለየ ጥቅም በሚያስገኘን የተለየ ወገን በሚያስገኘን ትልቅ ዘርፍ ውስጥ ነው ያለው። እያንዳንዳችን መልካም አጋጣሚዎች ራሳችን ነው። መቼ ነው ግን በጣም የሚወጣው? ስንሰራው፣ ብዙ መዋዕለ ንዋይ ስናፈስበት ራሳችን ነው።
እውነት አድማጮቼ በደንብ ተረዱኝማ። ለጫማው፣ ለልብሱ፣ ለዋቢያው ነው ብዙ ገንዘብ